መንግስት ሰባተኛውን ጠቅላላ ምርጫ ፍትሐዊ ዲሞክራሲያዊና ሰላማዊ በሆነ መንገድ ማከናወን የሚያስችል ዝግጅት አድርጓል አሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። ምክር ቤቱ ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ በቢሾፍቱ ከተማ እያካሄደ ነው። አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንዳሉት መንግስት ምርጫውን ሰላማዊ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ ለማከናወን አስፈላጊውን ዝግጅት አድርጓል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የዘንድሮ ምርጫ ከስድስተኛው ጠቅላላ ምርጫ በተሻለ ለመፈጸም የማስተባበር ሚናቸውን በብቃት መወጣት እንዳለባቸው አስገንዝበዋል። ምርጫውን ስኬታማ ለማድረግም አቅማችንን መገንባት ይገባናልም ነው ያሉት። የቤንች ብሔረሰብ ዘመን መለወጫ ቢስት ባር በዓል በዛሬው ዕለት በሚዛን አማን ተከብሯል። የዘመን መለወጫ በዓሉ ብሔረሰቡ ባህሉን፣ አንድነቱንና ለፈጣሪ ያለውን ምስጋና የሚያንጸባርቅበት እንደሆነ ይገለጻል። በበዓሉ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ የፌዴራልና ክልል ከፍተኛ የስራ ኃላፊዎች እንዲሁም ከተለያዩ አካባቢዎች የመጡ የብሔረሰቡ ተወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። ኢትዮጵያ ተግባራዊ ያደረገችው የኢኮኖሚ ማሻሻያ ለውጭ ባለሀብቶች አመቺ ኢንቨስትመንት ስነ ምህዳር ፈጥሯል አሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። ከ35 በላይ የጃፓን ኩባንያዎች የተውጣጡ የልዑካን ቡድን የተሳተፉበት የኢትዮ ጃፓን የቢዝነስ ፎረም በዛሬው ዕለት በአዲስ አበባ ተካሂዷል። ፎረሙ የሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት የበለጠ ለማጠናከር ጉልህ ሚና እንደሚኖረው የተገለጸ ሲሆን ኩባንያዎቹ በኢትዮጵያ በተለያዩ ኢንቨስትመንት አማራጮች እንዲሳተፉ ጥሪ ቀርቧል።